ሰላም ዛሬ ክፍል 7ን መሬታዊ አይደለም የኢየሱስ ክርስቶስ ሥጋ የሚለውን ምሳሌ እንጂ የሚለውን እያየን ቆይተናል። ዛሬ ክፍል 7 ያለ አማኑኤል ሆይ የክንፉ መዘርጋት የሀገር ስፋት ትሞላለች። አሕዛብ ሆይ እወቁና ደንግጡ፣ እናንተ ምድራችሁ የራቀ ሁሉ አድምጡ። ታጠቁ፣ ደንግጡ፣ ተመካከሩ፣ ምክራችሁም ይፈታል። ቃሉንም ተናገሩ፣ ቃሉም አይጸናምና እግዚአብሔር ከእኛ ጋር ነውና። እግዚአብሔር በጽኑ እጅ እንዲህ ተናገረኝ፣ በዚህም ሕዝብ መንገድ እንዳልሄድ አስጠነቀቀኝ። እንዲህም አለኝ፣ ይህ ሕዝብ ዱለት ነው፣ በሚሉት ሁሉ ዱለት ነው አትበሉ፣ መፈራታቸውንም አትፍሩ፣ አትደንግጡ። ነገር ግን የሰራዊት ጌታ እግዚአብሔር ቀድሱት። የሚያስፈራችሁ የሚያስደነግጣችሁ እርሱ ይሁን፣ እርሱም ለመቅደስ ይሆናል። ነገር ግን ለሁለቱ ለእስራኤል ቤቶች ለእንቅፋት ድንጋይና ለማሰናከያ አለት በኢየሩሳሌም ለሚኖሩ ለወጥመድና ለአሸክላ ይሆናል። ብዙዎችም በእርሱ ይሰናከላሉ፣ ይወድቁማል፣ ይሰበሩማል፣ ይጠመዱማል፣ ይሰናከሉማል። ምስክሩንም እሰር፣ በደቀ መዛሙርቶችም መካከል ሕጉን አትም። ኢሳይያስ 8 ቁጥር 8 እስከ 15። ስለዚህ ምን ማለት ነው? ይሰናከሉበታል። በማን? በሰራዊት ጌታ፣ መቅደስ ሆኖ በመጣው ጌታ። ይህን ቤተ መቅደስ አፍርሱ በሦስተኛውም ቀን አነሳለሁ ያለ ስለ ሥጋው የተናገረ ጌታ ለመቅደስ ይሆናል የተባለው የማርያም ሥጋ ሳይሆን የኢየሱስ ክርስቶስ ሰማያዊ ሥጋ ነው። በእርሱ ብዙዎች ተሰናከሉ። አሁንም ብዙዎች ተሰናከሉ። የኢየሱስ ሥጋ ከምድር ነው ከማርያም ነው እያሉ ወደቁ፣ ጠፉ። ስለዚህ ኢየሱስ ክርስቶስ ሥጋው ከማርያም አይደለም፣ ከሥጋ አይደለም። ምድራዊ ቁስ ከምድራዊ ቁስ ከፍጥረታዊ አይደለም። ስለዚህ የምትሰናከሉ ካላችሁ ኢየሱስ ክርስቶስ ከሰማይ ነው እንጂ ከምድር አይደለም በሉ፣ እንዳትሰናከሉ። ኢየሱስ ከሰማይ ነው በሉ፣ ኢየሱስ ከማርያም አይደለም በሉ። ያለበለዚያ እየተሰናከላችሁ ነው። ለመቅደስ የሆነው የእግዚአብሔር ቃል ቅዱስ የሆነው ኢየሱስ እንጂ እርኩስ ከሆነው ከሞተው ከበሰበሰው ከገማው ከሰዎች ሥጋ አይደለም። ከዳዊት ሥጋ ከአብርሃም ሥጋ ከማርያም ሥጋ አይደለም። የኢየሱስ ሥጋ ከሰማይ ነው፣ መሬታዊ አይደለም። ክፍል 8